ቤት ላይ ከሚታየው ስራ እሱ ነው ዋናው ነገር። የሙያ መተላለፍ ተደርጓል። ይሄ ስኪል የተላለፈበት የእውቀት ሽግግር የተደረገበት እንደገና ደግሞ ራሳቸው የቤተ ክርስቲያኑ ባለቤት እንደሆኑ የቅርሱ ባለቤት እንደሆኑ እንዲያውቁ የተደረገበት። እንደውም ጠቅለል አድርገህ ስታስበው ኢትዮጵያ ውስጥ ካለው የመጀመሪያ ስራ ይሄ ነው። ራሳቸው የአካባቢው ሰዎች ሰልጥነው ራሳቸው ስልጠናውን ካገኙ በኋላ ቅርስ ላይ ስራን እንዲሰሩበት የተደረገ ቦታ ይሄ ነው። ይሄ እንደውም በዩኔስኮ ደረጃ ብታየው በአፍሪካ የመጀመሪያው የባለሙያዎች ሰልጥነው የራሳቸውን ቅርስ የጠገኑበት ሲሆን በአጠቃላይ በላሊበላ ፕሮጀክቱ ከተጀመረ ጀምሮ ወደ 10,000 የሚሆኑ ሰዎች በጉልበትም ይሄ አሁን ትሬንቹን መክፈት፣ የደረቅ ካብ ግንባታ፣ የዚህ አፈር መከላከል የነበሩትን ታሪካዊ ቦታዎች እንዲታዩ የማድረግ ስራ በራሱ በማህበረሰቡ ነው የተሰራው። ከዛ በተጨማሪ ቅድም ካነሳው የእደ ጥበብ ባለሙያዎች የነበሩትን ግንበኞች ድንጋይ ቆርጠው የጣውላም ሙያ ኑራቸው የብረት ስራ ሙያ ኑራቸው አሁን የኤሌክትሪክ ስራ ባለሙያ ሆነው ትልቅ ወርክሾፕ ራሱን የቻለ የነዚህን ጥቅል ነገሮች የያዘ ስራ ባለሙያ ሆነዋል። ስለዚህ ወርክሾፕ አላቸው። በአጠቃላይ 30 ራሳቸውን የቻሉ ግንበኞች ሲኖሩ በአርኪኦሎጂ ደግሞ ወደ 32 የአካባቢው ሰዎች እንዴት አርኪኦሎጂ አሁን ቁፋሮ ሲያደርጉ የአርኪኦሎጂ ስራዎች ካሉ ራሳቸው የሚሰሩበትን ስራ እንዲሰሩ የተደረገበት እኔ እንጃ እንግዲህ ላለፉት ቅድም እንደነገርኩ 17 18 የመጀመሪያው 15 ዓመት በሳይቱ ላይ ሰርቻለሁ። ከዛ 17 ዓመት አካባቢ ስራ ሰርቻለሁ። የመጀመሪያው የአካባቢው ማህበረሰብ በራሱ ስራ እንዲሰራ የተደረገበት ድሮ ይጠብቀው የነበረውን ነው አሁን ራሳችሁ መስራት እንደምትችሉ የተነገራቸውና ስራ መስራት የቻሉበት ነው። ስለዚህ ትንሽ ተጨማሪ ነገር ለወደፊቱ ሰስተነብል ዘላቂ ሆኖ እንዲቀጥል አሁን የኛ የሚኖረን የሚቀረን 3 ዓመት አይነት ፕሮጀክት ነው። እሱም በተጠናከረ መልኩ ምክንያቱም እነሱም ብቻ ማሰልጠን ሳይሆን የሎካል የባህል ቱሪዝም ጽፈት ቤት የሎካል የቅዱስ ላሊበላ ደብር ጽፈት ቤት ሰራተኞች የቅርስ ባለሙያዎች ተዋህደው የሚሰሩበት ስለሆነ ለወደፊት ራሳቸው ስራውን ይዘው ያስቀጥላሉ ብዬ አምናለሁ። ፕላስ እነዚህ ማህበራት የባለሙያዎች ማህበር አቋቁመዋል። የላሊበላና የላስታ አካባቢ የቅርስ ጥገና ባለሙያ ማህበር ብለው ማለት ነውና አሁን ቀንቀኒት ወይ ሌላም ቦታ ወይም ትግራይም ስንሰራ ይህንን ተሞክሮ ነው ለነሱ የምናስተላልፈውና ለአንድ ለኮንትራክተር ሳይሆን የምንሰጠው ለአካባቢው ባለሙያ ግን ቅርስ የሚባለውን የቅርስን ህግጋት በጠበቀ መልኩ እንዲሰሩ ማድረግ ችለናል። እንግዲህ ያደረጉ ነው እሱን አለ